ሰላም ቅዱሳን የእግዚአብሔር ጸጋና ሰላም በክርስቶስ ኢየሱስ ባላችሁበት ለሁላችሁ ይሁን። እግዚአብሔር ይባረክ። እኛ ሰላም ነን። ዛሬ ሁለት ሆነን የመጣ ነው። አብይ ያለ የቃል ጊዜ ይኖረናል። ከኔ ጋር በዝማሬ እንቆያለን። የእግዚአብሔር ስም የተመሰገነ ይሁን። ዛሬም እንደምለው ከዚህ በፊትም እንዳልኩት ለዚች ለምድር መፍትሄ ከየትም ሊመጣ አይችልም፣ ከሰማይ ነው መፍትሄው። ስለዚህ ወደ እግዚአብሔር ልባችንን እናቅና፣ እንጸልይ፣ በጋራ ሆነን እንጸልይ። ጌታ መፍትሄ ያደርጋል። አንድ ቀን ደግሞ ከእንደዚህ አይነት ነገሮች ወጥተን አንድ ላይ ተገናኝተን እግዚአብሔርን የምናመልክበት ጊዜ ሩቅ አይሆንም። እንደ ጌታ ፍቃድ ሁላችሁም ጸልዩ። የእግዚአብሔር ስም የተመሰገነ ይሁን። ዝማሬን እንዘምራለን። አብረን ዝማሬ እንዘምርና ከዛ ወደ ቃሉ እንሄዳለን። የእግዚአብሔር ስም የተመሰገነ የተባረከ ይሁን። ይሄ አገልግሎት ለሌሎች እንዲደርስ ሼር በማድረግ ላይክ በማድረግ ኮሜንት በማድረግ አገልግሎት አብራችሁን እንድታገለግሉ በጌታ ፍቅር እንጋብዛለን። ተባረኩላችሁ። እንዘምራለን። ከፍ ከፍ ላርግ ከፍ ከፍ በለ ሕይወት ሰጥተናል ሞተ በመስቀል እንዴት ዝም እላለሁ እያየው ፍቅርን ለዓለም አውጃለሁ ዛሬም ውለታህን። ከፍ ከፍ ላርግ ከፍ ከፍ በል ሕይወት ሰጥተናል ሞተ በመስቀል እንዴት ዝም እላለሁ እያየው ፍቅርን ለዓለም አውጃለሁ ዛሬም ውለታህን። ጀርባህን አየሁት ጅራፍ አብስሎታል እጅና እግርህን ችንካሩ ጥሮታል ከጎን ይፈሳል ደምና ውሃው ልቤን አስለቀሰው ፍቅርህ ኃያል ነው። የሾህ አክሊል በራስ ላይ ያለው የእውነተኛው ፍቅር ምስክር ነው። ተስሎብኝ ደም ያጠበው ገጽ አይጠፋኝም ያቃሰትከው ድምፅ አይጠፋኝም ያቃሰትከው ድምፅ። ከፍ ከፍ ላርግ ከፍ ከፍ በል ሕይወት ሰጥተኛል ሞተ በመስቀል እንዴት ዝም እላለሁ እያየው ፍቅርን ለዓለም አውጃለሁ ዛሬም ውለታህን። መስቀል ተሸክመ ስትወጣ ዳገት ሲጨክኑ ያየው የእጆች ፍጥረት የትዕግስትን መጠን ጥልቀቱን ፈልጌ እጹብ እጹብ አልኩኝ ድምፄን ከፍ አድርጌ። ማን ይከፍላል የፍቅርን ዕዳ ስለ ነፍሱ ላየለት ፍዳ። ትንግርት ነው ከሊና በላይ ንገስልኝ በምድር በሰማይ ንገስልኝ በምድር በሰማይ። ከፍ ከፍ ላርግ ከፍ ከፍ በል ሕይወት ሰጥተኛል ሞተ በመስቀል እንዴት ዝም እላለሁ እያየው ፍቅርን ለዓለም አውጃለሁ
ዛሬም ውለታህን ያ የብርሃን ፊት ጸዳል ሞላበት በጥፊ ተመታ ምራቅ ተተፋበት መላእክት በፍርሃት ፊት ሚቆሙልህ ጲላጦስ ፊት ስትቆም እንዴት ቻለው ልብህ? ከዚህ በፊት ታሪክ አልሰማንም፣ ወደፊትም አይናችን አያይም። የክርስቶስ የማዳኑ ሥራ ለዘላለም አያልቅም ቢወራ፣ ለዘላለም አያልቅም ቢወራ። ከፍ ከፍ ላርግ ከፍ ከፍ በል ሕይወት ሰጥተኛል ሞተ በመስቀል። እንዴት ዝም እላለሁ እያየው ፍቅርን ለዓለም አውጃለሁ ዛሬም ውለታህን። እረኞች ሚያደንቁ እረኛ ነህ አንተ በደም ማኅተም ሰማይ ተከፈተ። ከጠቢባን ጥበብ ማስተዋል በላይነ እርቃንህን ሆነ ጌታዬ ታምራለ። ማን ይከፍላል የፍቅርን ዕዳ ስለ ነፍሱ ላየለት ፍዳ? ትንግርት ነው ከሊና በላይ ንገስልኝ በምድር በሰማይ ንገስልኝ በምድር በሰማይ። ከፍ ከፍ ላርግ ከፍ ከፍ በል ሕይወት ሰጥተኛል ሞተ በመስቀል። እንዴት ዝም እላለሁ እያየው ፍቅርን ለዓለም አውጃለሁ ዛሬም ውለታህን ለዓለም አውጃለሁ ዛሬም ውለታህን ለዓለም አውጃለሁ ዛሬም ውለታህን። የለም ሌላ ስም ሌላ መዳኛ ከሰማይ በታች መተማመኛ ከመቃብርም ከሞት በላይ ነው ክርስቶስ ዛሬም ነገም ያው ነው። የለም ሌላ ስም ሌላ መዳኛ ከሰማይ በታች መተማመኛ ከመቃብርም ከሞት በላይ ነው ክርስቶስ ዛሬም ነገም ያው ነው። ግዙፉን የሞት ጓዳ የጠላትን ወረዳ በርብሯል በደም ክንዱ ሊዋጀን በመውደዱ ያቆመው ኃይል የታለ በክንዱ ስር ያልዋለ ነፃ ወጣን በደሙ ተፈታና ማይተሙ። የለም ሌላ ስም ሌላ መዳኛ ከሰማይ በታች መተማመኛ ከመቃብርም ከሞት በላይ ነው ክርስቶስ ዛሬም ነገም ሕያው ነው። ቢበዛብን ከልካዩ ከሳሽና አባዩ ይህን ስም ሳንጠራ አንወርድም ከተራራ። ቆመናል በብርታቱ ድነናል በናዝሬቱ ከስሞች በላይ ያለው ክርስቶስ ኢየሱስ ነው። የለም ሌላ ስም ሌላ መዳኛ ከሰማይ በታች መተማመኛ ከመቃብርም ከሞት በላይ ነው ክርስቶስ ዛሬም ነገም ያው ነው ክርስቶስ ዛሬም ነገም ጌታ ነው
ክርስቶስ ዛሬም ነገም ጌታ ነው። የእግዚአብሔር ስም የተመሰገነ ይሁን። ኢየሱስ ጌታ ነው። ዛሬም ነገም ዘመን የማይሽረው ትናንትና የነበረ አልፋ ወደፊት የሚኖር ኦሜጋ፣ ሁል ጊዜም እግዚአብሔር፣ ሁል ጊዜም ኢየሱስ፣ ሁል ጊዜም ጌታ ነው። ስሙ የተባረከ ይሁን። ከዚህ በመቀጠል ወደ ቃል ነው የምወስዳችሁ። ቃሉን ካብዬ ጋር እንካፈላለን። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። አሜን። እሺ፣ የጌታ ጸጋና ሰላም ለሁላችሁ ይሁን። አሜን። እግዚአብሔር እንደገና እድል ስለሰጠን ደግሞ የእርሱን ማዳን በክርስቶስ ኢየሱስ የሰራውን ስራ በዝማሬና በቃል ደግሞ በእንደዚህ አይነት ህብረት እንድናስብ እግዚአብሔር እድሜ ጤና ስለሰጠን ክብር ለስሙ ይሁን። አሜን። የእግዚአብሔር ፍቃድ ካልሆነ እግዚአብሔር ይሁን ካላለ ካልፈቀደ ሰው አንድ ደቂቃ እንኳን በምድር ላይ መቆየት እንደማይችል እናውቃለን። አሜን። እስከ ዛሬ በምድር የቆየ ነው። እስከ ዛሬ እግዚአብሔርን ማዳን እየተናገርን ያለ ነው እግዚአብሔር ስለፈቀደ። አሜን። ደግሞ ለዘላለም ነገም ከነገ ወዲያም ሁልጊዜ በምድር እስካለን ድረስ ይህንን የእግዚአብሔርን ማዳን እንናገራለን። ይሄ የእግዚአብሔር ማዳን ኢየሱስ ክርስቶስ ነው። የእግዚአብሔር ክንድ የሆነው ልጁ ኢየሱስ ነው። እርሱን እንናገራለን፣ እርሱን እንሰብካለን። ኢየሱስ ክርስቶስ ያድናል። እሱ እውነተኛ መድኃኒት ነው። ጌታ ይባረክ። ዛሬም እድል ስላገኘን ይህንን ጌታ እናወራዋለን፣ እንጨዋወተዋለን። በዚህ በቅድም ከምንዘምረው መዝሙር ጀምሮ የኢየሱስ ክርስቶስ ብቸኛ አዳኝነት፣ የኢየሱስ ክርስቶስ ብቸኛ ፈዋሽነት፣ የኢየሱስ ክርስቶስ ብቸኛ መድኃኒትነት ከተነገረባቸው መጽሐፍ ቅዱስ ያንን ነው የሚሰብከው። ኢየሱስ እርሱ መድኃኒት እንደሆነ ነው መጽሐፍ ቅዱስ የሚሰብከው። ሌላ መድኃኒት፣ ሌላ ፈውስ፣ ሌላ ድህነት በማንም የለም። ኢየሱስ ክርስቶስ ብቻውን ነው የሚያድነው። ኢየሱስ ብቻውን ያድናል ስንል ሌላ ማንም አያድንም እያለ ነው። ድህነት፣ ፈውስ፣ የዘላለም ሕይወት ያለው በኢየሱስ ክርስቶስ ብቻ ነው። በሐዋርያት ሥራ አንድ ታሪክ ገና በመጀመሪያዎቹ ምዕራፎች ላይ አንድ ታሪክ እናገኛለን። ታሪኩ የተፈጠረው የሐዋርያት ሥራ ምዕራፍ 3 ላይ ነው። ግን ምዕራፍ 4 ላይ እንዲህ የሚል ቃል አለ። እርሱን እናንብብና አንድ ጊዜ ምዕራፍ 4 እንዲህ ይላል ከቁጥር 1 ጀምሮ ለሕዝቡ ሲናገሩ የካህናት አለቆችና የመቅደስ አዛዥ ሰዱቃውያንም ሕዝቡን ስላስተማሩና በኢየሱስ የሙታንን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ። እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ ያኖሯቸው። ነገር ግን ቃሉን ከሰሙት ብዙዎች አመኑ። የወንዶችም ቁጥር 5000 ያህል ሆነ። በነገውም አለቆቻቸውና ሽማግሌዎች፣ ጻፎችም፣ ሊቀ ካህናቱ ሐና፣ ቀያፋም፣ ዮሐንስም፣ እስክንድሮስም የሊቀ ካህናቱ ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ። እነርሱንም በመካከል አቁመው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው። ታሪኩን ወደ ኋላ መለስ ብለን እናያለን። በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች፣ እኛ ዛሬ ለድዊው ስለተደረገው መልካም ሥራ ይህ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። መዳንም በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሱስ ጋር እንደነበሩ አወቋቸው። የተፈወሰውንም ሰው ከእነርሱ ጋር ቆሞ ሲያዩ የሚሉትን አጡ ይላል። ክብር ለእግዚአብሔር። አሁን አንድ ታሪክ አለ፣ ይጠቁመናል ታሪኩ በራሱ እና ይሄ የተፈወሰው ሰው እያወሩ ነው። ምዕራፍ 3 ላይ ሁላችሁም ገብታችሁ ማንበብ ትችላላችሁ።
ሐዋርያት መቅደስ እየሄዱ ጸሎት ያደርጉ ነበር። ይሄ የየዕለት ተዕለት ልማዳቸው ነውና ጸሎት ከሚያደርጉበት በአንደኛው ሰዓት በ9 ሰዓት ጸሎት ሊያደርጉ ወደ መቅደስ ሄዱ እና መልካም በሚለው በምትባለው በሰለሞን ደጅ መመላለሻ በሚባለው በር ላይ አንድ ምጽዋት የሚለምን አገር ምድሩ ያወቀው እስራኤላውያን በሙሉ የሚያውቁት አንድ ሰው ነበረ። ይሄ ሰው ለዘመናት ሽባ ነው፣ መራመድ አይችልም። እዚህ መቅደስ ውስጥ የመልካም በሚባለው መመላለሻ ሰዎች እያመጡ ነው የሚያስቀምጡት። ምን እንዲያደርግ? እንዲለምን፣ ምጽዋት እንዲጠይቅ እና ቤተሰቦቹ ምናልባት ያመላለሱት ይሆናል፣ የሰፈር ሰው ያመላልስ ይሆናል፣ የሚያውቀው ሁሉ ሊረዳው እዛ ያስቀምጠው ይሆናል። እና እነዚህ ሐዋርያት ዮሐንስና ጴጥሮስ በሚሄዱበት ጊዜ እነዚህ የጌታ ደቀ መዛሙርት አንድ ይሄ እንደዚህ ያለ ሰው አገኙ፣ ቅድም የተባባልነውን ሰው እና እሱም ይላል ቁጥር 5 ላይ ትኩር ብሎ ወደ እነርሱ ተመልክቶ ቁጥር 4 ላይ ይላል ወደኛ ተመልከት አለ ጴጥሮስ ማለት ነው። ቁጥር 5 ላይ እነርሱ አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። የለመደው ነገር ነው። ጴጥሮስ ግን ብርና ወርቅ የለኝም፣ እስከ ዛሬ ሰዎች ያደርጉልህ የነበረው ነገር፣ እስከ ዛሬ ሰዎች ይሰጡ የነበረው ነገር አሁን እኔ ጋር የለም፣ እኛ ጋር የለም። ብር ወርቅ የሆነ ለአንተ ለኑሮ የሚሆን ነገር የለንም። ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያም ጊዜም እግሩና ቁርጭምጭሚቱ ጸና፣ ወደ ላይም ዘሎ ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ መቅደስ ገባ ይላል። ከዚህ በኋላ ሕዝቡ ሁሉ ተሰብስቦ ይህንን ተአምር ተመልክቷል። ከዛ በኋላ ነው ምዕራፍ 4 ላይ ቅድም ያየነው ታሪክ የተፈጠረው። ምን ሆነ? አንድ ለዘመናት የሚያውቁት ሽባ ቆሞ አይልም፣ እየዘለለ ከመቆምም ባለፈ እየዘለለ እግዚአብሔርን ያመሰግን ነበር። ይሄ እንዴት ሊሆን ቻለ? ይሄ እንዴት ምን አይነት ተአምር ነው? ምን አይነት ነገር ነው? ጠዋት አምጥተው ያስቀመጡትን ሽባ 9 ሰዓት ላይ እየዘለለ ሊያገኙት የሚችለው? እየለመነ የነበረውን ሰው ከልመና ወጥቶ እግዚአብሔርን እያመለከ እያመሰገነ በሆነ ቅጽበት ውስጥ እንዴት ይሄ ሊሆን ቻለ? ስለዚህ አሁን ቅድም የምናየው ክፍል አለ። ሁሉም ተሰበሰቡ፣ ስም ሁሉ ይጠቅሳል። በዛ በሃይማኖት መሪዎች እነዚህ ሰዱቃውያን፣ የመቅደስ አዛዦች፣ የካህናት አለቆች፣ ጭራሽ ሐዋርያቱ ይሄንን ታኮ ፈውሱን ታኮ በኢየሱስ ክርስቶስም የሙታንን ትንሣኤ ይሰብኩ ነበረ እና በዛ ምክንያት ተቸግረው፣ ምክንያቱም የሰቀሉት ስለሆነ ገፍተው የጣሉት ስለሆነ ኢየሱስ ሞቷል ብለው ስለሚያስቡ ጭራሽ በእርሱ የሙታን ትንሣኤ ሲሰበክ ስለነበር ተቆጥተው ሐዋርያትን ከበቧቸው። ይጠቅሳል ስሙን እነ ሐና፣ እነ ቀያፋ፣ እነ እስክንድሮስ ብዙዎች ዘመዶቻቸው ሁሉ ጭምር ተሰበሰቡ። ብዙ ጊዜ አሁንም እናያለን እውነት ልክ እንደ ሐሰት ልክ ሌባ ሲሰርቅ እንደሚቀበበው ሰው ሁሉ አንድ ተአምር አንድ የሆነ ነገር ሲያገኝ ያንን ለመንቀፍና ያንን ለመደብደብ ያንን እዛ ነገር ላይ ጥሩ ተቃውሞ ለማድረስ እንደሚሰበሰቡ እንደዛ ሆነ። አሁንም እናስተውለው ያንን ነው። በኢየሱስ ክርስቶስ የሚደረግ የትኛውም ፈውስ የትኛውም ተአምር ሰው ይሰበስባል። ግማሹ እግዚአብሔርን ሊቀበል ይሰበሰባል። ሁለት አይነት ምላሽ አለ። ግማሹ በክርስቶስ ኢየሱስ በተደረገው ተአምር የልቡ አይን ይበራል፣ እግዚአብሔርን ያያል። የዘላለምን ሕይወት ለመቀበል ተአምሩ መንገድ ይሆንለታል። አንዳንዱስ ይሄ ስም ሲሰበክ ደስ አይለውም፣ ይሄ ስም ሲሰበክ ያመዋል። ተሰብስቦ ያንን ለማዳፈን ተሰብስቦ ያንን ለማጥፋት ይጥራል። የኢየሱስ ክርስቶስ በስሙ የሚሰበከው ወንጌል ግን እሳት ስለሆነ አይጠፋም። ቢዳፈንም እንኳን ይቀጣጠላል። ኢየሱስ ጌታ ነው። በጣም የሚገርም ንግግር ጴጥሮስ ከዚህ በኋላ ተናገረ። ይህንን ነው ለማየት የምንሞክረው እና ምንድን ነው በምን ኃይል ነው ወይስ በማን ስም እናንተ ይሄን ያደረጋችሁ ብለው ጠየቋቸው። በሙሴ ይሆን? በኤልያስ ይሆን?
ጃይንት በሆኑ ትልልቅ በሆኑ ህጉ በሁል ጊዜ ህጉ በተነሳ ቁጥር በሚነሳው በሙሴ ይሆን? ህጉን በሰጣቸው ከነቢያት ሁሉ በሚልቀው በኤልሳ ይሆን? ተአምር በሚያደርገው በማን ስም ነው? በምን አይነትስ ኃይል ነው? እነዚህ የተናቁ ናቸው፣ ያልተማሩ ናቸው። ባክግራውንዳቸው ይታወቃል። ከማን ጋር ነበሩ ይላል በኋላ ላይ ከኢየሱስ ጋር እንደነበሩ አወቋቸው። በምን ኃይል ነው? እነዚህ ሰዎች በምን ኃይል ሊፈውሱ ይችላሉ? ከኢየሱስ ጋር የዋለ ከኢየሱስ ጋር ሲመላለስ የነበረ በኢየሱስ ክርስቶስ ስም ነው ፈውሱ የሚያደርገው። ይሄንን እንዴት ሆኖ ነው ይህ ሰው መጀመሪያ ማወቅ ፈለጉ። ጴጥሮስ እንዲህ አላቸው። በዚህን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች፣ ቁጥር 8 ላይ እኛ ዛሬ ለድውዩ ሰው ስለተደረገው መልካም ስራ በምን እንደዳነ ብንመረምር ብንፈትሽ፣ ይሄ ሰው እርግጥ የታመመ በሽተኛ ነበረ፣ ግን በምን እንደዳነ ብንመረምር እስኪ ብናይ፣ ዞር ብለን ብንመለከት እናንተ በሰቀላችሁት እግዚአብሔርም ከሙታን ባነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። አጭርና ግልጽ፣ እጥር ምጥን ያለ መልስ፣ ግልጽ የሆነ ምንም አይነት ድንግዝግዝ የሌለበት፣ ምንም አይነት ማብራሪያ የሌለበት። በቃ መመርመር እንፈልጋለን። ይሄ ሰው ድኗል፣ መዳኑ እውነት ነው፣ ተጨባጭ ነው፣ አይካድም። በስሙ የተደረገው ፈውስ የሚካድ አይደለም። ልትሸፍነው፣ ልታዳፍነው፣ ልታጠፋው የምትችለው አይደለም። ኢየሱስ እንዲህ ነው ሲሰራ፣ በሰዎች ህይወት ላይ የሚፈጥረው ፈውስ፣ የሰዎችን ህይወት ሲፈውስ፣ የሰዎችን ማንነት ሲፈውስ፣ የሰዎችን ያለፈ ታሪክ ሲፈውስ፣ የሰዎችን የጀርባ ጉድፍ ሲያነጻ ሲፈውስ ይታያል። ግልጽ ነው። ግልጽ ነው። መካድ አትችልም፣ ማዳፈን አትችልም። ዛሬ በእኔና በአንተ ህይወት ክርስቶስ ኢየሱስን በማመን የእግዚአብሔር ልጆች፣ ቅዱሳን የእግዚአብሔር የመንፈስ ቅዱስ ቤተ መቅደሶች፣ የተወደዱ የእግዚአብሔር ማደሪያዎች፣ የንጉሥ ካህናት የሆኑ በህይወታቸው የተሰራውን ስራ ማንም ሊሸፍነው፣ ማንም ሊደብቀው፣ የተደረገልንን ፈውስ፣ የተደረገልንን የድህነት ስራ፣ የተፈወሰውን ልባችንን፣ የተጠገነው የጀርባ ታሪካችን ማንም ሊደብቀው አይችልም። ማጥናት ከተፈለገ ግን ማጥናት ይቻላል። መመርመር ከተፈለገ ግን መመርመር ይቻላል። ማጥናት ከተፈለገ ወደ ኋላ ሄዶ እንዴት ነው ይሄ ሰው እንዲህ የሆነው ግን ማለት ይቻላል። ኢየሱስ እንዲህ ነው። ኢየሱስ ጨለማ የለበትም። ሲሰራ ኢየሱስ ምንም አይነት ጥላ የለበትም። ያዕቆብ 1 ላይ እንደዛ ይላል። ስለ እግዚአብሔር ስጦታ ሲናገር የእግዚአብሔር ስጦታ ፍጹም ነው፣ አንድ እንከን የለበትም ካለ በኋላ ምክንያቱም ይላል ይሄ ስጦታ የሚመጣው ከብርሃናት አባት በመዞርም የተደረገ ጥራ በእርሱ ዘንድ ከሌለ ከዛ ነው የሚወርደው፣ ከላይ ይወርዳል ይላል። ምንም አይነት ጥላ፣ ምንም አይነት ሽፋን፣ ምንም አይነት ድንግዝግዝ የሌለበት የተገለጠ ሕያው የሆነ ወዲያው ልክ እንደዚህ እንደ ሽባው አዘልሎ የሚያቆምና ሕያው የሚያደርግ ፈውስ አለ ኢየሱስ ጋር። እውነተኛ ድህነት አለ። ዛሬ ለእያንዳንዳችን ከዚህ ቃል የምናየው፣ የምናስበው፣ የምንማረው ነገር በኢየሱስ ክርስቶስ ስም እስከ ዛሬ በዚህ ሰው ሕይወት ላይ የነበረው ሸክም፣ የነበረው ጎባጣነት እንደተቃና፣ እንደተፈወሰ በኢየሱስ ክርስቶስ ስም የዚህ ሰው ሽባነት ተተርትሮ ዘሎ እንደቆመ፣ የወደቀብን ነገር፣ የተንኮታኮተብን ነገር ሰላም አተን ከሆነ እውነት የእግዚአብሔር ልጆች ባለመሆን ውስጥ ያለውን ሐዘንና የእግዚአብሔር ልጅ ባለመሆን ያለውን ጨለማ ኢየሱስ ክርስቶስ ስሙ ይፈውሳል። አዘልሎ እግዚአብሔርን እያመለክ ነው እንድንቆም ያደርገናል። ምናልባት ሰዓት በጣም እንዳይሄድ ይህንን የመጨረሻ ነገር
ኢየሱስ ስም ብቻ ይሄ ሰው ተፈወሰ አሏቸው። እና ከዚህ አንድ ማስተላለፍ የፈለገው መልእክት አለ ጴጥሮስ ለድህነታችን ወይም ደግሞ መዳን በሌላ የለም ካለ በኋላ ቅድም ስናነሳ ነበር በማን ስም ይሆን የሚል በምን አይነት ኃይል ይሆን የሚል ሐሳብ ጥርጣሬ ይገባዋል ሰው። አሁን ብዙ የሚጠሩ ስሞች አሉ፣ ብዙ ከፍ የሚሉ ብዙ እንድንባቸዋለን። ይሄ እኮ የእግዚአብሔርን ስጦታ አገኝበታለሁ፣ የእግዚአብሔርን በረከት አገኝበታለሁ የሚባሉ ብዙ የሚጮሁ ስሞች አሉ፣ ተደጋግሞ የሚጠሩ። አጭርና ግልጽ ነው። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም በማን እንጂ እንድንበት ዘንድ የተገባ ለሰዎች ሁሉ የተሰጠ ስም ከሰማይ በታች ሌላ የለም። ክብር ለኢየሱስ ይሁን። የፊልጵስዩስ መልእክት ምዕራፍ 2 ላይ እንዲህ ይላል፣ ኢየሱስ ክርስቶስ ያለ ልክ ዝቅ እንዳለ ከተናገረ በኋላ ኢየሱስ ክርስቶስ ያለ ልክ ተዋርዶ ራሱን ባዶ አድርጎ ይሄውም የመስቀል ሞት ድረስ እንደሞተ ከተናገረ በኋላ እግዚአብሔር እርሱን ይላል ያለ ልክ ከፍ አደረገ፣ ከስም ሁሉ በላይ የሆነውን ስም ሰጠው። ይህም ይላል ምላስ ጉልበት ሁሉ ለዚህ ስም እንዲመረከት ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ኢየሱስ እንዲህ ያለ ስም ተሰጥቶታል። ወንድሞቻችን እህቶቻችን በዚህ አገልግሎት ውስጥ አሁን የሚሰሙን ሰዎች ካሉ ልንናገር የምንችለው ይሄንን ስሞች አሉ። እውነት ነው፣ ስም የለም ማለት ነው። አበበ ከበደ እንትና አለ። የሚጠሩ ብዙ ስሞች አሉ። ማንሳት ይቻላል። እናንተ መጥራት ትችላላችሁ። እየተጠሩ ያሉ ስሞችን ማስተዋል ትችላላችሁ። ግን ከፍ የተደረገ መፈወስ እንዲችል ተደርጎ በከፍታ ስፍራ ላይ የተቀመጠ የእግዚአብሔር አብ የመለኮቱ ኃይል በሙላት የሚገለጥበት ስም የኢየሱስ ስም ብቻ ነው። ይሄ ስም ሽባን ይፈውሳል። ይሄ ስም የሞተን ያስነሳል። ይሄ ስም በእውነት ሰላምን ላጣ ሰላምን ይሰጣል። ይህንን አጭርና ግልጽ አድርገው ነገሯቸው። ከዛ ሰዎቹ በአጭር ቃል በቃ እነዚህ ሰዎች ያልተማሩ እንደሆኑ አወቁ። ግን ከማን ጋር እንደሆኑ አስተዋሉ? ከኢየሱስ ጋር እንደሆኑ። ከላይ አንድ ዘለነው የመጣ ነው ሐሳብ አለ፣ በኋላ ላይ አነሳዋለሁ ብዬ ቁጥር 8 ላይ በዚያን ጊዜ ጴጥሮስ ምንን ተሞልቶ ይለናል? መንፈስ ቅዱስን ተሞልቶ ይህንን ነገር ተናገረ። መንፈስ ቅዱስ ያለበት ስብከት፣ መንፈስ ቅዱስን የተሞላ ሰው፣ የእግዚአብሔር መንፈስ የሞላው ሰው አጭርና ግልጽ የኢየሱስ ክርስቶስን አዳኝነት ብቻ ይናገራል። መንፈስ ቅዱስ ሊናገር፣ ሊገልጥ፣ ሊያስተምር የመጣው የዚህን ስም ኃይል ነው። ኢየሱስ ብቻ ነው በመንፈስ ቅዱስ የሚሰበክ። ዛሬ በልዩ ልዩ ስፍራ ልዩ ልዩ ስሞች የሚሰበኩልን ልዩ ልዩ የድነት በሮች አሉ ተብለን የሚሰበክልን ሰዎች ይሄንን እንወቅ። ከመንፈስ ቅዱስ አይደለም፣ ከእግዚአብሔር መንፈስ እንዲህ ያለ ድምፅ አይወጣም። የእግዚአብሔር መንፈስ የሚሰብከው ብቸኛና ሕያው ስም የኢየሱስ ክርስቶስ ስም ነው። ኢየሱስ ክርስቶስ ብቻውን ያድናል። ኢየሱስ ክርስቶስ ብቻውን ይፈውሳል። የዘላለም ሕይወት፣ የዘላለም ድህነት፣ የዘላለም ተድላና ሰላም፣ የእግዚአብሔር ልጅነት በዚህ ስም አለ። ሁላችንም ወደዚህ ጌታ ዘወር እንበል፣ እንዳንገፋው። ብዙ ጊዜ ይሄን እናገራለን፣ እንዳንገፋው። ባለፈውም እኔ እናንተ ተገናኝተን አገልግሎት ባደረግንበት ወቅት የሉቃስ ወንጌል ምዕራፍ 4 ላይ ኢየሱስ እኔ ነኝ፣ ቃሉ ተፈጽሟል፣ ሰላምን የምሰጣችሁ፣ ለታወሩ ማየትን፣ ለታሰሩ መፈታትን የምሰብከው እኔ ነኝ፣ አሁን የሰማችሁት ቃል ተፈጸመ ባሉት ጊዜ ገደል አፋፍ ነው ሊወረውሩት ተሰብስበው የሄዱት፣ እሱ ግን በመካከላቸው አልፎ ሄደ ይላል። አልፎን እንዳይሄድ የመዳን ቀን ዛሬ ነው። ይሄ ቃል እንደሚለን መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠን ሌላ ስም የለም፣ የኢየሱስ ስም ብቻ ነው። ለአንቺ ፈውስ የተሰጠው የኢየሱስ ስም ብቻ ነው፣ ለአንተም ፈውስ። እግዚአብሔር አምላካችን ይህንን ስም እንድንጠቀምበት፣ በዚህ ስም ተፈውሰን የእግዚአብሔር ልጆች እንድንሆን ጌታ ይርዳን። እንደዚህ ታሪኩ እንደተለወጠው ሰው የእያንዳንዳችን ታሪክ በኢየሱስ ክርስቶስ ሌላ ማንም የለምና በእርሱ እንዲለወጥ ጌታ እያንዳንዳችንን ልባችንን ወደ እርሱ ያዘንብር። ጌታ ይባርካችሁ። አብዬ ጸጋ ይብዛልህ። ተባረክ። ቅዱሳን ሰምታችኋል ሁላችሁም። መዳኛ ስም ከሰማይ በታች ለሰው ሁሉ የተሰጠ ያለ ኢየሱስ የለም። አይምሰላችሁ።
ስለሌለ ነው። የእግዚአብሔር መንፈስ በዚህ በእግዚአብሔር ቃል ውስጥ የነገረን ነገር ስለሌለ ነው። ቢኖር ኖሮ ሌላ ነገር አይዋሽማ። እግዚአብሔር ሰው አይደለም፣ ይዋሽ ዘንድ አይችልም። ስለዚህ ስለሌለ አልሰጠንም። ያለውን መዳኛ አድርጎ ሰጥቶናል እንድንጠቀምበት። ሰይጣን ዘመናችንን ተጠቅሞ እንደ ጥራጊ ነገር እንዳይጥለን፣ እንደ ተበላ አገዳ መጥቶ እንዳይተወን በእውነት ሊጠብቀን የሚችለው ሊታደገን የሚችለው ይሄ ስም ብቻ ነው። ማንም ሰው በራሱ ማንነት የሚድን አይደለም። በራሱ በሚለው በተደገፈበት ነገር አይድንም ማንም ሰው። ስጋ ለባሹን ተስፋ የሚያደርግ እርጉም ነው የሚለው ኤርምያስ። ስለዚህ ማንም ሊያድነን አይችልም። የሚያድነን አንዱ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ይህን መዳን የምናገኘው ኤፌሶን 2 ላይ እንደሚለን በጸጋው ብቻ በእምነት በኩል። ስለዚህ ይህንን ነገር እንድንረዳ እግዚአብሔር እንዲረዳን፣ በእውነት ይሄ እግዚአብሔር ያረዳው ሰው ይህን ነገር ሊያገኝ አይችልምና እግዚአብሔር እንዲረዳን ስለ መዳናችን መጸለይ ያስፈልጋል። የእግዚአብሔር ስም በእውነት ይህንን ቃል ስላመጣ የተመሰገነ ይሁን። ይሄ ቃል የምንጠቀምበት እንዲሆን በጌታ ፍቅር ጸልያለሁ። ሁላችንም እንጸልያለን። ተባረኩ ሁላችሁ። የእግዚአብሔር ስም የተመሰገነ ይሁን። አሁን ከኔ ጋር ዝማሬ እንዘምራለን፣ አብረን እንዘምራለን። ድኛለሁ በእኔ ስራ ሳይሆን በጸጋው እንዲሁ እያልን እንዘምራለን። የእግዚአብሔር ስም የተመሰገነ ይሁን። ያዳነን ይባረክ፣ በእውነት ይባረክ። እንዘምራለን። ድኛለሁ በእኔ ስራ ሳይሆን በጸጋው እንዲሁ፣ በእኔ ስራ ሳይሆን በጸጋው እንዲሁ። ድኛለሁ በእኔ ስራ ሳይሆን በጸጋው እንዲሁ፣ በእኔ ስራ ሳይሆን በጸጋው እንዲሁ። በሕግ ጽድቅ የለም ኢየሱስ ነው ጽድቄ፣ በሥራ ልደገፍ ከጸጋ ወድቄ። አላፍርም ዳንኩኝ ስል ይሄ ነው ኩራቴ፣ የኔ እጅ የለበትም በእጅ ነው ድነቴ። ድኛለሁ በእኔ ሥራ ሳይሆን በጸጋው እንዲሁ፣ በእኔ ሥራ ሳይሆን በጸጋው እንዲሁ። ያንን የኪዳን ደም የጸደኩበትን እንደ ርኩስ አልቆጥርም ደብቄ እውነትን። ሌላ አዳኝ የለም መዳን ባንተ ብቻ፣ ቁልፉ እንደው ደም ነው ይህ። ድኛለሁ በእኔ ሥራ ሳይሆን በጸጋው እንዲሁ፣ በእኔ ሥራ ሳይሆን በጸጋው እንዲሁ። ይሰማኛል ሲቃ ያቃሰትከው ለኔ፣ እንዲሆነ ደክመ ተሰርቷል መዳኔ። የበደሌን ስሬት በደም አረጋግጠ ተከፍሏል ዕዳዬ አዲስ መዝገብ ገልጥ። ድኛለሁ በእኔ ሥራ ሳይሆን በጸጋው እንዲሁ፣ በእኔ ሥራ ሳይሆን በጸጋው እንዲሁ። በመካከለኛው ገብቼ በበሬ እፎይታ ሰጠኝ በሰላም ነኝ ዛሬ። ደረስኩ ወደ አባት ባንተ በመንገዴ፣ ቀድመህ ታይተህልኝ ወዴት አለ ፍርዴ። ድኛለሁ በእኔ ሥራ ሳይሆን በጸጋው እንዲሁ፣ በእኔ ሥራ ሳይሆን በጸጋው እንዲሁ።
ያንን የኪዳን ደም የጸደቅኩበትን እንደ ርኩስ አልቆጥርም ደብቄ እውነትን። ሌላ አዳኝ የለም መዳን ባንተ ብቻ ቁልፉ እንደው ደም ነው ይዣለው መክፈቻ። ድኛለሁ 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 በእኔ ሥራ ሳይሆን በጸጋው እንዲሁ በእኔ ሥራ ሳይሆን በጸጋው እንዲሁ ድኛለሁ 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 በእኔ ሥራ ሳይሆን በጸጋው እንዲሁ በእኔ ሥራ ሳይሆን በጸጋው እንዲሁ ያለ ልክ እግዚአብሔር ከፍ ከፍ ያረገው ከስሙ ሁሉ በላይ ስምን የወረሰው እንመሰክራለን ኢየሱስ ጌታ ነው። እንመሰክራለን ኢየሱስ ጌታ ነው። ያለ ልክ እግዚአብሔር ከፍ ከፍ ያረገው ከስሙ ሁሉ በላይ ስምን የወረሰው እንመሰክራለን ኢየሱስ ጌታ ነው። እንመሰክራለን ኢየሱስ ጌታ ነው። በሰማይም በምድር ከምድርም በታች ያሉ በኢየሱስ ስም ይንበርከክ ይማረክ ለኃያሉ። ለእግዚአብሔር አብ ክብር ምላሱ ሁሉ ይፈታ ኢየሱስ ክርስቶስ ነው ሽረት የሌለው ጌታ። ያለ ልክ እግዚአብሔር ከፍ ከፍ ያረገው ከስሙ ሁሉ በላይ ስምን የወረሰው እንመሰክራለን ኢየሱስ ጌታ ነው። እንመሰክራለን ኢየሱስ ጌታ ነው። ማርልኝ የሚል ስሙ ከአቤል የተሻለው ዛሬም ለታመኑበት ይቅርታን የሚያሰጠው ከሳሹን የሚያሳፍር ዋስትናችን ነው እርሱ። መማፀኛ ግንባችን መዳንን ለሚያደርሱ ያለ ልክ እግዚአብሔር ከፍ ከፍ ያረገው ከስሙ ሁሉ በላይ ስምን የወረሰው እንመሰክራለን ኢየሱስ ጌታ ነው። እንመሰክራለን ኢየሱስ ጌታ ነው። ስሙ መለመኛችን ስሙ ማመስገኛችን በረከትም ነቀፋ ሁሉን መቀበያችን የበጎች በሬ ሆነው ወደ ክብር መፍለሻ ከፍጡር ማንም የለም ቤዛም ሆነ መሸሻ። ያለ ልክ እግዚአብሔር ከፍ ከፍ ያረገው ከስሙ ሁሉ በላይ ስምን የወረሰው እንመሰክራለን ኢየሱስ ጌታ ነው። እንመሰክራለን ኢየሱስ ጌታ ነው። በሰውና በእግዚአብሔር በመካከል አንዳለ የዘመናትን ዕዳ በደሙ የከፈለ ሕያው መስዋዕታችን መታረቂያ የሆነን በሰማይም በምድር ከኢየሱስ በቀር የለን። ያለ ልክ እግዚአብሔር ከፍ ከፍ ያረገው ከስሙ ሁሉ በላይ ስምን የወረሰው እንመሰክራለን ኢየሱስ ጌታ ነው። እንመሰክራለን ኢየሱስ ጌታ ነው። እንመሰክራለን ኢየሱስ ጌታ ነው። እንመሰክራለን ኢየሱስ ጌታ ነው። ተባረኩ። ኢየሱስ ያድናል። ሰላም ሁኑ። መልካም ምሽት።